ኦኬ የሺህ ዓመት መንግስት የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ የሺህ ዓመት መንግስት የሚለው ነው ዛሬ በዝርዝር እንግዲህ በጌታ ጸጋ የምንመለከተው። የክርስቶስ የሺህ ዓመት መንግስት በብሉይ ኪዳን ነቢያቶች በብዛት የተጠቀሰ ሲሆን ገና ወደፊት የሚመጣ መንግስት እንደሆነ የእግዚአብሔር ቃል ያስተምረናል። ይህ የክርስቶስ መንግስት እግዚአብሔር ለንጉሥ ዳዊት በገባለት የተስፋ ቃል መሰረት መሲሁ ኢየሱስ በዳዊት ዙፋን ላይ ተቀምጦ መናገሻ ከተማውንም ኢየሩሳሌም ላይ በማድረግ ዓለምን ሁሉ የሚያስተዳድርበትና የሚገዛበት መንግስት ነው። ይህ የመሲሁ መንግስት እንዳለፉት እንደዚህ ምድር ነገስታት ወይም እንደ ሰው ልጆች መንግስት በሰው ሳይሆን ጊዜው ሲደርስ በሰማይ አምላክ የሚመሰረት እንደሆነ መጽሐፍ ቅዱስ ይነግረናል። ይህ ጊዜም የሚሆነው ጌታ ኢየሱስ ክርስቶስ በኃይልና በታላቅ ግርማ ተመልሶ ሲመጣ እንደሆነ መጽሐፍ ቅዱስ በግልጽ ያስተምረናል። ጌታ ኢየሱስ ለፍርድ በሚገለጥበት ጊዜ የምድር መንግስታት፣ የሰው ልጆች መንግስታት፣ የአምላክን አሰራር የከለከሉ ያላማከሉ የምድር መንግስታት በሙሉ ለዘላለም ከምድረ ገጽ ምን ይላሉ? ይጠፋሉ። እንግዲህ ይህ የመሲሁ የሺህ ዓመት መንግስት ከሰባቱ ዓመት የመከራ ዘመን በኋላ የሚመሰረት መሆኑን መጽሐፍ ቅዱስ በግልጽ ያስተምረናል። ስለዚህ ጥቅስ ያስፈልገናል። ስለ ሺህ ዓመት መንግስት በዝርዝር የሚናገሩ ጥቅሶች ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 ድረስ የምትጽፉ ቅዱሳን ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6፣ ዳንኤል ምዕራፍ 2 ከቁጥር 44 ጀምሮ እስከ 45፣ እንዲሁም ዳንኤል ምዕራፍ 7 ከቁጥር 13 ጀምሮ እስከ 14፣ ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ እስከ 33፣ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ ስለ ሺህ ዓመት መንግስት ስለ መሲሁ መንግስት የሚናገሩ ጥቅሶች አሉ። ጥቅሶችን መመልከት ስለሚገባን ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 ድረስ ያለውን ክፍል እናነባለን አብረን። ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ ሺህ ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ሥልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህንን 1000 ዓመት ይነግሣሉ። ስለዚህ የ1000 ዓመት መንግስት ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 አሁን እንዳነበብነው የ1000 ዓመት መንግስት የሰባቱ ዓመት የመከራ ዘመንን ተከትሎ በምድር ላይ የሚከሰት እግዚአብሔር ለእስራኤል አባት ለሆነው ለንጉሥ ዳዊት አስቀድሞ በቅድስናው ምሎለታል እና ያቺ ለንጉሥ ዳዊት የማለለት የተስፋ ቃል ፍጻሜ ሲያገኝ ማለት ነው። እንግዲህ የእስራኤል አባቶች የሚባሉት በዋናነት አብርሃም፣ ይስሐቅ፣ ያዕቆብና ደግሞ ንጉሥ
ዳዊት ማለት ነው። ንጉሥ ዳዊት ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት የመጣው በንጉሥ ዳዊት የተስፋ ቃል መሰረት ሳይሆን በአብርሃም የተስፋ ቃል መሰረት ነው። በአብርሃም የተስፋ ቃል መሰረት ሲመጣ ራሱን ስለ ብዙዎች ቤዛ አድርጎ ለመስጠት ለመሰዋት ነው የመጣው። ለዛ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ አንዲት ጥቅስ አለች። ምናልባት በደንብ ላንመለከታት እንችላለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ካለ በኋላ ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ምን አላለውም አላከውም። ይህ ማለት ኢየሱስ ክርስቶስ ፈራጅ አይደለም ማለት ነው። ነው የዛሬ 2000 ዓመት ሲመጣ ሊፈርድ አይደለም የመጣው። ሊፈርድ አይደለም። በኃይል በስልጣን ድል አድራጊ ንጉሥ ሆኖ በነጭ ፈረስ ላይ ተቀምጦ በንጉሥ ዳዊት የተስፋ ቃል መሰረት አይደለም የመጣው። እርሱ በራሱ ጊዜ ደግሞ የተስፋ ቃሉ ምን ይላል? ይፈጸማል። የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ የመጣው በእርሱ ለሚያምኑ ሁሉ የዘላለም ሕይወት እንዲኖራቸውና እንዳይጠፉ ስለ ብዙዎች ራሱን ቤዛ ሊያደርግ ነው የመጣው። ከዚህ የተነሳ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ምን አላለውም አላከውም። ስለዚህ የሚሰዋበት ጊዜ አለ፣ ደግሞ የሚፈርድበት ጊዜ አለ ማለት ነው። የዛሬ 2000 ዓመት ሊፈርድ ሳይሆን ሊፈረድበት ነው የመጣው። የሚፈረድብን እኛ ነበረን። በኃጢአታችንና በበደላችን ሞት የሚገባን እኛ ነበርን። ነገር ግን ጌታችን ኢየሱስ ክርስቶስ ለኛ ካለው ታላቅ ፍቅር የተነሳ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ እኛን ወደ ኋላ አስቀርቶ በኃጢአታችን ምክንያት ሊመጣብን የነበረውን የመለኮት ቁጣ ማን ወሰደልን? ኢየሱስ ወሰደልን። የዛሬ 2000 ዓመት ሊፈርድ ሳይሆን ሊፈረድበት ነው የመጣው። አሁን ተመልሶ ሲመጣ ግን ሊፈረድበት ሳይሆን ምን ሊል ነው የሚመጣው? ሊፈርድ ነው የሚመጣው። ድል አድራጊ ንጉሥ ሆኖ ነው የሚገለጠው። የዳዊት ልጅ ሆኖ ነው የሚገለጠው። በነጭ ፈረስ ላይ ተቀምጦ ነው የሚገለጠው። እስራኤልን የከበቧትን የእስራኤልን ጠላቶች ሁሉ ሊያጠፋላት ነው የሚገለጠው። ስለዚህ በሚመጣበት ጊዜ ድል አድራጊ ንጉሥ ሆኖ በሚመጣበት ጊዜ በነጭ ፈረስ ላይ ተቀምጦ በሚመጣበት ጊዜ እስራኤልን የከበቧትን ጠላቶቿን ሁሉ ከአፉ በሚወጣው ስለታም ሰይፍ ምን ይላቸዋል? ያጠፋቸዋል። አንድ ቀጥሎ ደግሞ ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 እንዳነበብነው ሰይጣንን ወይም ደግሞ ዲያብሎስ የተባለውን እርሱን ይዘውና ለ1000 ዓመት በጥልቁ እንዲታሰር ይደረጋል። ሰይጣንና ተከታዮቹ አጋንንቶቹ ለ1000 ዓመት ምን ይላሉ? ይታሰራሉ። ያን ጊዜ ጌታችን ኢየሱስ ክርስቶስ ለንጉሥ ዳዊት በተማለለት መሐላ መሰረት መናገሻ ከተማውን ኢየሩሳሌም ላይ አድርጎ በእስራኤል ሕዝብ ላይ ነግሶ ዓለምን ሁሉ የሚያስተዳድርበትን የመሲሁን የ1000 ዓመት መንግስት ምን ይላል ማለት ነው? ይጀምራል ማለት ነው። ኦኬ ቀጣይ ጥቅስ እንመልከት። ዳንኤል ምዕራፍ 2 ቁጥር 44 ከ1000 ዓመት መንግስት ጋር የተያያዙ ጥቅሶች። ዳንኤል ምዕራፍ 2 አባባ ለሁላችንም ጸጋ ጨምረልን። ዳንኤል ምዕራፍ 2 እንግዲህ ዳንኤል ምዕራፍ 2 ላይ አንድ ታላቅ ህልም እንመለከታለን። ናቡከደነጾር የሚባለው ንጉሥ የተመለከተው አንድ ታላቅ ህልም አለ። የዛን ህልም ፍቺ ደግሞ ይፈልጋል እሱ። ስለዚህ በዛ ሰዓት ላይ ያዘዘው ምን ብሎ ነው? ህልሜን እናገራለሁ የሚፈታልኝ ሰው ፈልጋለሁ ሳይሆን ህልሜን እኔ ያየሁትን ህልም አንዳች ሳይቀር ተመልክቶ ፍቺውንም ይዞ የሚመጣ ሰው እፈልጋለሁ። አለበለዚያ ብሎ ባለስልጣን ስለሆነ እንደፈለገ ምድርን የሚገዛ ወይም በዛ ሰዓት ላይ እሱ ስለሆነ የመጨረሻ ፓወር ያለው በዛ ሰዓት ላይ የነበሩትን ጠቢባን የሚባሉትን ሁሉ ለመግደል ቃል ገብቷል። እማትፈቱልኝ ህልሙንም ፍቺውንም ይዛችሁ ማትመጡ ከሆነ ያን ጊዜ ለዳንኤል ሲነግሩት ምስጢርን የሚገልጥ አምላክ በየት አለ? በሰማይ አለ። አሁን ግን እግዚአብሔር የተባረከውን በአዲስ ኪዳን ምስጢርን የሚገልጥ አምላክ የት ውስጥ ነው ያለው? በእኛ ውስጥ ገብቷል። አባባ እናመሰግንሃለን።
ስለዚህ ንጉሡ የተመለከተው አንድ ታላቅ ምስል አለ። ምናልባት እሱን ነገር እሱን እንደሚመለከት ዳንኤል ቁጥር 31 ምዕራፍ 2 ዳንኤል ንጉሡ ናቡከደነፆር የተመለከተውን ህልም ደግሞ አይቶ እንዴት እንደሚያብራራለት እንመልከት። እንግዲህ ዳንኤል ምዕራፍ 2 ቁጥር 31 አንተ ንጉሥ ሆይ አለው ለንጉሡ ታላቅ ምስል አየህ፣ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበር፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩል ብረት እኩልም ሸክላ ነበረ። እጅም ሳይነካው በደንብ ተመልከቱ፣ እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየ። የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማው ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይላል። ሃሌሉያ። እንግዲህ እዚህ ጋር ፒክቸር ቢኖር ፒክቸር አለ እኮ እሱ ላይ ፒክቸር ያስቀምጥ። ዳንኤል የተመለከተው የሰው ታላቅ ምስል ተመልክቷል። ታላቅ የሆነ የሰው ምስል ነው የተመለከተው። ከአንገቱ በላይ ራሱ ወርቅ ነው። ቀጥሎ ደግሞ ደረቱና ጀርባው ደግሞ ብር ነው። ወገቡ ደግሞ ነሐስ ነው። እግሮቹ ሁለቱ ጭኖቹ ደግሞ ብረት ናቸው። እታች ፉቱ ላይ ደግሞ ታች መቆሚያው ላይ ደግሞ ሸክላና ብረት። እንደዚህ ነው የተመለከተው። ያን ጊዜ ነገሩ ምንድነው ብሎ ግራ በሚጋባበት ጊዜ አሁን ህልሙን ሊፈታለት ነው። ቁጥር 36 ህልሙ ይህ ነው፣ አሁን የነገርኩህን ይመስላል። አሁንም ፍቺውን በንጉሡ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግሥትንና ኃይልን ብርታትንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችንም በእጅህ አሳልፎ ሰጥቶሃል፣ ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ። የወርቁ ራስ ነህ። ላይ ያለው ራስ አንተ እዛ ጋር የባቢሎን መንግስት ማለት ነው። የባቢሎን መንግስት አንተ የወርቁ ራስ ነህ። ኦኬ። ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። ሁለተኛው የብር መንግስት ነው። እርሱ ፋርስና ሜዶ የሚባል ነው። ላይ የወርቁ ማነው? ናቡከደነፆር የማን መንግስት ነው? የባቢሎን መንግስት ነው። ቀጥሎ ደግሞ የብር አለ። እሱ ደረትና ከጀርባ ደግሞ ጀርባውን ያለው ነው። እሱ የብር ነው። ብር ደግሞ በማን የተመሰለው? በፋርስና በሜዶ። ቀጥሎ ደግሞ ሌላ ደግሞ ወገብ ላይ ደግሞ ነሐስ አለ። እርሱ ደግሞ የግሪክ መንግስት ነው። የግሪክ መንግስት ነው። ቀጥሎ ጭኖቹ ደግሞ ብረት በጣም ኃይለኛ በጣም አደገኛ መንግስት ናት ነው የሚለው። እዚህ ጋር ምን ይላል? ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ማለት የግሪክ መንግስት ይነሳል። አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። ብረት ይበረታል። እሱ ጭኖቹ ላይ ብረት ያለው እሱ የሮም መንግስት። ጌታችን ኢየሱስ ክርስቶስ የተወለደው ቃል ሥጋ የሆነው በምን መንግስት ጊዜ ነው? በሮም መንግስት። በሮም መንግስት ጊዜ ነው። ከዚህ የተነሳ ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል፣ ይፈጭማል። አሁን እስከ ምን ድረስ ሄድን? እስከ ጉልበቱ ድረስ ሄድን። እስከ ጉልበት ድረስ። ቀጥሎ እግሮቹና ጣቶቹን ታች ፉት መቆሚያው እግሮቹና ጣቶቹን እኩሉ ሸክላ እኩሉ ብረት ሆኖ እንዳየ
እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ የብረት ብርታት ለእነርሱ ይሆናል። ከዚህ የተነሳ የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላው ጋር እንደማይጣበቅ እንዲሁ እርስ በርሳቸው ምን አይሉም አይጣበቁም። አሁን ልብ በሉ፣ እዚህ ጋር ራስ የተባለው የወርቁ ባቢሎን ነው ብለናል። የንጉሥ ናቡከደነጾር መንግስት ማለት ነው። ቀጥሎ ደግሞ ደረት ላይ ያለው ብሩ ደግሞ ፋርስና ሜዶ ነው። ቀጥሎ ደረት ላይ ያለው ነሐሱ ደግሞ የግሪክ መንግስት ነው። ቀጥሎ ሁለቱ ጭኖች ላይ ያለው ብረት ደግሞ የሮም መንግስት ነው። በፍጻሜ ዘመን ላይ ደግሞ የሚነሳ ከታች ፉት ላይ መርገጫው ላይ ያለው ፉቱ ደግሞ እኩሌታው ብረት እኩሌታው ደግሞ ምንድነው? ሸክላ ነው። ስለዚህ ከላይ ብረት የምን መንግስት ነው ብለናል? የሮም መንግስት ነው። የሮም መንግስት ብረት ከታችም ስላለ ብረት ከሸክላ መንግስታት ጋር ምን ማለት ነው? የአውሮፓው ህብረት ማለት ነው። የአውሮፓው ህብረት ይሄው ከተመሰረተ እንግዲህ ኦልሞስት ወደ 30 ዓመት ምናምን ከዚያም በላይ ሊሆን ይችላል። የጋራ ብር አላቸው፣ የጋራ ጦር አላቸው። ሁሉንም ነገር በሙሉ እንግዲህ እግዚአብሔር አስቀድሞ ያዘጋጀው ፕላን ብቻ ነው በምድር ላይ የሚፈጸመው። ነገር ግን ብረትና ሸክላ ስለሆነ መጋጠም መስማማት የሚባል ነገር የለም። አንዴ ከህብረቱ ሲወጡ እንደገና ተመልሰው ሲሆኑ በመካከላቸው መጣጣም ሲኖር እንደገና ደግሞ ሳይጣጣሙ ሲቀሩ ነው እየሰማን ያለ ነው እየሆነ ያለው ነገር። እንግሊዝ ገባች፣ እንደገና ወጣች ፈረንሳይ፣ እንደዚህ ደግሞ እየተባለ ደግሞ እንሰማለን ማለት ነው። ስለዚህ የብረት መንግስት ከሌሎች የሸክላ መንግስታት ጋር ከሌሎች የአሕዛብ መንግስታት ጋር አብሮ ሆኖ ምን ይላል ማለት ነው? ይመሰረታል። ያው ከተመሰረተ እኛ የፍጻሜ ዘመን ላይ እንዳለን እንዳትረሱ፣ የፍጻሜ ዘመን ላይ ነው ያለ ነው። ከዚህ የተነሳ ቀጥሎ አንድ ነገር ይለናል። በእነዚያም ነገስታት ዘመን ቁጥር 44 በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ምን ይላል? ያስነሳል። አሁን ፍጻሜው ላይ እየደረስን ነው። አሁን የአውሮፓው ህብረት ብረትና ሸክላ አንድ ላይ ተዋህዶ አንዴ ሲስማማ አንዴ ሳይስማማ መንግስታቸውን የጋራ ጦራቸውን የጋራ ብራቸውን የጋራ ነገራቸውን ሁሉ አዘጋጅተው ከተቋቋሙ ሰንበትበት ብለዋል። አሁን የኛ መነጠቅ ነው የሚጠበቀው። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብ የማይሰጥ። ከዚህ በኋላ ከባቢሎን በኋላ ፋርስ ምንድነው? ፋርስና ሜዶ፣ ከፋርስና ሜዶ መንግስት በኋላ ግሪክ፣ ከግሪክ መንግስት በኋላ ሮም እያለ እንደሄደው አሁን ግን ከዚህ በኋላ ሌላ መንግስት ላይነሳ እግዚአብሔር ለዘላለም ጸንቶ የሚኖር መንግስት ያቆማል። እናመሰግንሃለን። እነዚያም መንግስታት ሁሉ ለሌላ ህዝብን የማይሰጥ መንግስት ይሆናል፣ የመሲሁ መንግስት። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም የምንትላለች፣ ትቆማለች። ቁጥር 45 ድንጋዩን አሁን ምስሉ ቆሞ ባለበት ነው። ድንጋዩ ከተራራ ላይ ተፈንቅሎ የሰው እጅ ሳይነካው ይመጣና ከላይ የባቢሎንን መንግስት አይደለም፣ የፋርስና የሜዶን መንግስት አይደለም፣ ቀጥሎ ደግሞ የግሪክን መንግስት አይደለም፣ ከዚያ የሮምን መንግስት አይደለም። እታች ላይ ሮም ከሌሎች መንግስታት ጋር ሲሆን የአውሮፓ ህብረት ተብሏል። ከዚህ የተነሳ አሁን የጌታ ኢየሱስ ክርስቶስ መምጣት ጊዜው ሁሉ አልቆ እታች ላይ ነው። ነገር ሁሉ ታሪክ ሁሉ እዛ ላይ ነው ያለው። በዚህ ዘመን እንግዲህ ከዚህ በኋላ ጊዜ አለን። እኔ ሞቼ አርጅቼ ሞቼ ልጆቼ እንደገና አርጅተው ብለን እንኳን ማሰብ እስከማንችል ድረስ የፍጻሜ ዘመን ላይ ነው ያለ ነው። ታንክ ዩ ጸጋ ይብዛል። ስለዚህ መጨረሻ ላይ
ከተራራ ላይ አንድ ድንጋይ የሰው እጅ ሳይነካው ያ ድንጋይ ነገር ነው ፐርሰን ነው ማነው እርሱ ኢየሱስ ክርስቶስ ነው የሰው እጅ ጋር ከስጋ ለባሽ ጋር ተመካክሮ አይደለም የሚወርደው እግዚአብሔር በራሱ ጊዜ የራሱን መንግስት ለማቋቋም ሲፈልግ የሰው እጅ ሳይነካው ከተራራ ላይ አንድ ድንጋይ ተፈንቅሎ ይወርዳል ያን ጊዜ ከታች ያለውን ፍቱን ሮም ከሌሎች መንግስታት ጋር ወይም የአውሮፓ ህብረት የተባለውን ታች ላይ ነው የሚመታው ያን ጊዜ ሁሉም ይወድቃል የባቢሎንም የፋርስም የግሪክም የሮምም እንዲሁም ከታች ያለው ሮም ከሌሎች መንግስታት ጋር ወይም የአውሮፓ ህብረት አንድ ላይ ይደቃል ከዚያስ እንደ አቧራ ቡናኝ ሆኖ ምን ይላል ይጠፋል ድንጋዩን እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል ህልሙም እውነተኛ ፍቺውን ደግሞ ምን ያለ ነው የታመነ ነው ደስ አይልም ቅዱሳን አምላክ ይህንን ምስጢር ደግሞ ዘመናትን ጠብቆ እኔና እናንተን ሲያስተምር ከ2000 ዓመት 500 ከ2700 ዓመት በፊት ለዳንኤል የተገለጠውን ያንን በዳንኤል በኩል የገለጠውን ምስጢር አሁን ፍጻሜ ዘመን ላይ አንተ ስትማረው እግዚአብሔር የተባረከ ይሁን ከዚህ በኋላ ጊዜ የለም የምንነጠቅ ነው የኛ መነጠቅ ነው የሚጠበቀው ከዛ የ7 ዓመት የመከራ ዘመን አለ ከዛ በኋላ የሮም መንግስት ከሌሎች ጋር ሆኖ እስራኤልን ሊያጠፋ ይመጣል የአርማጌዶን ጦርነት ይሆናል ጠላቶችን ሁሉ ያጠፋል ከዚያ በኋላ ያለው የሰው ስርዓትና የሰው መንግስት ሁሉ ይጠፋና እግዚአብሔር የራሱን መንግስት በመሲሁ በኩል ምን ይላል ይመሰርታል እዚሁ ዳንኤል ምዕራፍ 7 ቁጥር 13 እስከ 14 ዳንኤል ምዕራፍ 7 አባቶ ጸጋ ጨምርልን ምዕራፍ 7 ቁጥር 13 እስከ 14 በሌሊት ራእይ አየሁ ዳንኤል ነው እንዲህ የሚለው ዳንኤል የተመለከተው ራእይ በሌሊት ራእይ አየሁ እነሆ የሰው ልጅ የሚመስል ማነው እሱ ጌታችን ኢየሱስ ክርስቶስ እሱ የሰው ልጅ የሚመስል ሲለው በዳንኤል ዘመን ቃል ሥጋ ሆኗል እንዴ አልሆነም እኮ ተመልከቱ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ በዘመናት ወደ ሸመገለው ደረሰ ወደ እግዚአብሔር አብ ማነው እርሱ ጌታ ኢየሱስ ክርስቶስ ከዚያስ በዘመናት ወደ ሸመገለው ዘላለማዊ ወደ ሆነው አምላክ ወደ እርሱ ደረሰ ወደ ፊቱም አቀረቡት ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም ምን የማይል ነው የማይጠፋ ነው ኢየሱስ በክብር የሚገለጥ ንጉስ ነው አባባ እናመሰግናለን ደስ አይልም ይሄ ሁሉ የሚያወራው ስለማን ነው ስለ ኢየሱስ ነው እቺን ነገር ስለ ኢየሱስ ክርስቶስ ንጉስነት ኢየሱስ ክርስቶስ የዳዊት ልጅ እንደሆነ ተመልሶ መጥቶ በእስራኤል ሕዝብ ላይ እንደሚገዛ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ እንደሚያስተዳድር አንደኛ ራሱ ኢየሱስ ክርስቶስ በኢየሩሳሌም እንኳን ቢሆን ምን አትበሉላት አትማሉ የታላቁ ንጉስ ምንድናት ከተማ ናት ተመልሼ ስመጣ ታላቅ ንጉስ ሆኜ ነው የምገለጠው በትህትና በየዋህነት በአህያ ላይ ሆኜ ተቀምጬ እንደገባሁት አይደለም ተመልሼ በሚመጣበት ጊዜ በነጭ ፈረስ ላይ ተቀምጦ የነገስታት ንጉስ የጌቶች ጌታ የሚል ጽሑፍ ጭኑ ላይ ተጽፎበት የእግዚአብሔርን ቁጣ የሚያስፈጽም ኃይለኛና ብርቱ ንጉስ ሆኖ ነው የሚገለጠው ኢየሱስ ስሙ ይባረክ ያን ጊዜ እኛ በምድር ላይ ነን ነው
እርሱ በነጭ ፈረስ ላይ ተቀምጦ ሲመጣ ከጀርባው ከኋላው ደግሞ እኛ በነጫጭ ፈረስ ላይ ተቀምጠን እርሱ ሲነግስ አብረን የምንነግስ እርሱ ሲፈርድ አብረን የምንፈርድ ሆነን ነው የምንገለጠው። ምንኛ መታደል ነው! አባባ እናመሰግንሃለን። አሁን እዚህ ቤት ያለ ከኢየሱስ ጋር ለመፍረድ ከኢየሱስ ጋር ለመንገስ እድል ፋንታ የተሰጠው እኮ ዝም ብሎ የሆነ ሰውዬ ብድግ ብሎ አንተ ትጠፋለህ የሚልህ አይደለም። ግራ የተጋባ ሰውዬ እርግጠኛ ወንጌል ያላዘ ሰውዬ ትጠፋላችሁ የሚላችሁ አይደላችሁም። ለንግስና አስቀድሞ እግዚአብሔር አጭቷችኋል። ለዘላለም አንጠፋም፣ ከንጉሱ ጋር አብረን እንቀጥላለን። እናመሰግንሃለን። ስለዚህ ሉቃስ ምዕራፍ 1 ቁጥር 31 ላይ ስለ ኢየሱስ ክርስቶስ ወይም ስለ ዳዊት የተስፋ ቃል መሰረት ኢየሱስ ክርስቶስ በያዕቆብ ላይ የሚነግስ በያዕቆብ ቤት ላይ በእስራኤል ላይ የሚነግስ ንጉሥ እንደሆነ ለማርያም መልአኩ ገብርኤል መጥቶ ሲነግራት ሁለት ነገር ነው የነገራት። የተፈጸሙ ነገሮች አሉ፣ ያልተፈጸሙ ትንቢቶችንም አብሮ ምን ብሏል ተናግሯል። ሉቃስ ምዕራፍ 1 ቁጥር 31 ጀምሮ ሉቃስ ምዕራፍ 1 ቁጥር 31 መልአኩም ይላል ቁጥር 30 ጀምሮ መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና ምን አትበይ አትፍሪ። ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 32 እርሱ ታላቅ ይሆናል። ተመልከቱ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ተፈጽሟል። ቀጥሎ ያለውን ተመልከቱ። ጌታ አምላክም የአባቱን የዳዊትን ዙፋን ምን ይለዋል ይሰጠዋል። ይሄ ገና ነው፣ አልተፈጸመም። ጌታ ኢየሱስ ክርስቶስ በዳግም ምጽአቱ ጊዜ የሚፈጽመው ነው እዚህ ጋር ያለው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ቁጥር 33 በያዕቆብ ቤት ላይ ለዘላለም ምን ይላል ይነግሣል፣ ለመንግስቱም መጨረሻ የለውም። ስለዚህ ይሄ ራሱ ገና ምን አላለም አልተፈጸመም። ይሄ አልተፈጸመም። በዚህ አጋጣሚ ከዚህ በፊትም ምናልባት ጠይቀናችኋል። ኢየሱስ ክርስቶስ በዋናነት ንጉሥነቱ ከቤተ ክርስቲያን ለቤተ ክርስቲያን ነው ወይስ ለእስራኤል ነው? ለእስራኤል። ኦኬ። ከቤተ ክርስቲያን ጋር በተያያዘ ብዙ ነገር ብዙ ታይትል አለ። ጌታ ነው፣ የቤተ ክርስቲያን ራስ ነው፣ ብዙ ታይትሎች አሉት። ንጉሥ የሚለው ቋንቋ ግን ከቤተ ክርስቲያን ጋር ሳይሆን በዋናነት ከእስራኤል ሕዝብ ጋር ነው፣ ከእስራኤል ጋር ነው የሚገናኘው። ለዛም ነው እዚህ ቦታ ላይ ጌታ አምላክ የአባቱን የዳዊትን ዙፋን ምን ይለዋል ይሰጠዋል። ምን ስለሆነ? እሱ ንጉሥ ስለሆነ። በያዕቆብ ቤት ላይ ሞት በቤተ ክርስቲያን ላይ በቤተ ክርስቲያን ላይ አይደለም፣ ከቤተ ክርስቲያን ጋር ነው የሚነግሰው እሱ እንጂ በቤተ ክርስቲያን ላይ አይደለም የሚነግሰው። በያዕቆብ ቤት ላይ ለዘላለም ምን ይላል ይነግሳል። ያዕቆብ ቤት የተባለው ማን ማለት ነው? የእስራኤል ሕዝብ 12ቱ የእስራኤል ነገዶች በያዕቆብ ቤት ላይ ወይም በእስራኤል ሕዝብ ላይ ለዘላለም ይነግሳል። ለመንግስቱም መጨረሻ የለውም። ስለዚህ እንደውም ከዚህ ንግስናና ከንጉስነቱ ጋር የተያያዘው ዜና፣ የተያያዘው ወንጌል፣ የተያያዘው የምስራች ምን ተብሎ ይጠራል? የመንግስቱ ወንጌል ተብሎ ይጠራል። ለምሳሌ ወንጌላት ላይ ጌታ ኢየሱስ ክርስቶስ ራሱ እኔ ለጠፉት ለእስራኤል ቤቶች እንጂ የተላኩት ለአሕዛብ ምን አላልኩም አልተላኩም ሲል ስለምን ወንጌል ነው እያወራ ያለው? ስለ መንግስቱ ወንጌል። አንድ ቀጥሎ ጌታ ሆይ የመጥምቁ ዮሐንስ ደቀ መዛሙርት ጸሎት ይችላሉ፣ ጸሎት አስተምረን ሲሉት በሰማያት የምትኖር አባታችን ሆይ መንግስትህ ምን ትበል መንግስት ትምጣ ሲል ያቺ መንግስት ማለት ናት። ያቺ መንግስት ለንጉሥ ዳዊት የተገባችለት ምድር ላይ የምትመሰረተው መሲሁ ለ1000 ዓመት ምድር ላይ በእስራኤል ሕዝብ ላይ ነግሶ የሚገዛት ያቺ መንግስት የሚመሰርታት ያቺ መንግስት ምን ትበል ነው ትምጣ። ዛሬ ቤተ ክርስቲያን አማኞች አሁን ይህንን ጸሎት እንጸልያለን እንዴ? አንጸልይም እኮ አንጸልይም። ለእኛ የምትመጣ መንግስት የለችም።
እኛ ከእስራኤል ሕዝብ ተስፋ ጋር የምንገናኝ አይደለንም። ምናልባት በዛ ሰዓት ላይ አብረን የምንነግስ እንጂ መንግስቱ የሚመጣልን አይደለንም እኛ። ስለዚህ በሰማያት የምትኖር አባታችን ሆይ መንግስት ትምጣ። የትኛዋ መንግስት? ለዳዊት የተገባቸው የተስፋ ቃል። ለዳዊት የተገባቸው የተስፋ ቃል አንተ ግንኙነት አለ? በያዕቆብም ቤት ላይ አይደል እኮ ከያዕቆብ ቤት ውስጥ ወይም ከእስራኤል 12ቱ ነገድ ውስጥ አንተ ከየትኛው ነገር ነህ? አይ እኔ በሥጋ እስራኤላዊ ነኝ ከእንትን ነገር ነኝ ካልክ በሰማያት የምትኖር አባታችን መንግስት ትምጣ ብለህ ራሱ መጸለይት ምን ትላለህ? ትችላለህ። ከዛ እንደዛ ብሎ ከሰነበቱ በኋላ 3 ዓመት ካስተማራቸው በኋላ ሞቶ ተነሳ። ሊያርግ ሲል 40 ቀን እየታያቸው ካስተማራቸው በኋላ ሊያርግ ሲል 24 ሥራ ምዕራፍ 1 ቁጥር 6 ላይ አንድ ነገር ሆነ። 24 ሥራ ምዕራፍ 1 ቁጥር 6 ላይ ልብ በሉ። እነርሱም በተሰበሰቡ ጊዜ እነማን? ሐዋርያቶቹና ደቀ መዛሙርቶቹ። ከመካከል አሕዛብ አለ? ኢየሱስ አሕዛብ ሐዋርያ መርጧል? አልመረጠም። ለዛ ነው አንዳንድ ጊዜ ሐዋርያ የሚለው ታይትል ራሱ ከእስራኤላዊ ውጭ በሥጋ ለአሕዛብ ምን አላለም? አልተሰጠም። ስለዚህ አንተ ከአሕዛብ ዓለም ሆንክ ራሱ ሐዋርያ ነኝ ማለት እንኳን አትችልም። ሁሉም በሥጋ እንኳን ምንድን ናቸው? እስራኤላዊ ናቸው። ጳውሎስን ጨምሮ እስራኤላዊ ናቸው። እነርሱም በተሰበሰቡ ጊዜ ሐዋርያቶችና ደቀ መዛሙርቱ ጌታ ኢየሱስ ሊያርግ ነው፣ በደብረ ዘይት ተራራ ላይ ናቸው። እነርሱም በተሰበሰቡ ጊዜ አንድ ጥያቄ ጠየቁት። ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? አያችሁ ምን ብለው ሲጸልዩ የነበሩት? መንግሥትህ ትምጣ በያዕቆብ ቤት ላይም ለዘላለም ይነግሣል ሲባል ስለነበረ አሁን ሐዋርያቶቹ እዛ ጋር ያሉት ደቀ መዛሙርቶቹ አዲስ ኪዳን የጸጋ ዘመን መግቦት አሕዛብ የሚካፈሉበት እና አዲስ ሁሉ የሚመጡበት ያውቃሉ እንዴ? ኧረ ፈጽሞ በእነርሱ አእምሮ ውስጥ እንደዚህ አይነት ነገር የለም። በቃ ንጉሡን አግኝተነዋል፣ ልንነግስ ነው። እንዲያውም ታስታውሳላችሁ ዮሐንስና ወንድሙ ያዕቆብ ለእናታቸው ሄደው የሆነ ነገር ተናግሯል። ወደ ኢየሩሳሌም ሊወጣ ነው። ወደ ኢየሩሳሌም በመውጣት ደግሞ ሄዶ ሊነግስ እንደሆነ እናስባለን። ስለዚህ ሄደሽ አንቺ ያው ዘመድ ስለሆኑ በእናቱ በኩል ዘመድ ናቸው። ማርያምና የእነርሱ እናት ኤልሳቤጥ ምንድን ናቸው? እህትማማች ናቸው። ስለዚህ ሂድና ሂጅና ለኢየሱስ እንትን በይ ንገሪልን። ከዛ ኢየሱስ ጋር መጣችና ጌታ ሆይ በኢየሩሳሌም ሄደ በምትነግስበት ጊዜ አንዱ ልጄ በቀኝ አንዱ ልጄን ደግሞ በግራህ አድርግልኝ ብላ ለመነችው። አልገጡ አሁን በእነዚህ ሰዎች አእምሮ ውስጥ ኢየሱስን በሚያውቁት ሐዋርያቶቹና ደቀ መዛሙርቶቹ አእምሮ ውስጥ ኢየሱስ ወደ እስራኤል የሚወጣ ምን ለማለት ነው? ለመንገስ ነው። እንደዚህ አይነቱን ጸሎት ተከስቷል። ነገር ግን ኢየሱስ እንደዛ እንዳልሆነ ምትጸልየውን እንደማታውቅ ነገራት። ያ ነገር ደግሞ ለተዘጋጀላቸው ሰዎች ነው። በስቅላት እንኳን ከኢየሱስ ጎን ለመሰቀል ለተዘጋጀላቸው ሰዎች። ስለዚህ እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። በዳዊት የተስፋ ቃል መሰረት መሲሁ የዳዊትን ድንኳን እስራኤልን አድሶ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚያስተዳድርበት መንግስት አለ። በዚያ መንግስት ውስጥ የእስራኤል ሕዝብ ወደ ሙሉ በረከታቸው ውስጥ ይገባሉ። አንድ እስራኤላዊ ብርቅ ይሆናል። በአንድ እስራኤላዊ ከ20 ያላነሱ አሕዛብ ታድላችሁ መሲሁ ነግሶላችሁ ይባላሉ። በዛ መንግስት ውስጥ ብርቅ የሚሆኑት የእስራኤል ሕዝብ ናቸው። ስለዚህ አእምሯቸው ውስጥ ያለው እሱ ነው። ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን? የጸጋ ዘመን
በክርስቶስ ኢየሱስ አምኖ ዳግም ልደት በማግኘት የእግዚአብሔር ቀኝ መቀመጥ፣ የእግዚአብሔር ልጅ መሆን፣ አሕዛብ ጋር ወንጌል ደርሶ ተሰብኳቸው እነ ሀብትሽ ጅማ ድረስ ወንጌል መጥቶ ኢትዮጵያ ድረስ ወንጌል መጥቶ ከአሕዛብም ደግሞ የእርሱ ወገን ይሰበሰባሉ ብለው በአእምሯቸው ውስጥ ፈጽሞ እንደዚህ አይነት ጥያቄ የለም። ስለዚህ በቃ ጸሎት አስተምረን ስንለው መንግስት ትምጣ ብላችሁ ጸልዩ ብሎናል። ይሄው 3 ዓመት ሙሉ መንግስት ትምጣ ብለናል። ስለዚህ አሁን ሊሆን ነው ማለት ነው ማለት ጀመሩ። በዛው ውስጥም እኮ ራሳቸውን እያዘጋጁ ነው እኮ ቀኛዝማች ግራዝማች ለመሆን ራሳቸውንም የእንትን ሚኒስተር ለመሆንም ኢየሱስስ ምን አላቸው? ቁጥር 7 እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁ እና አዲስ ሚሽን አለ። አሁን ምንድነው እሱ? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እና በኢየሩሳሌም ከኢየሩሳሌም ነው የምትጀምሩት። ሲሰፋስ በይሁዳ፣ አሁንም ሲሰፋ በሰማርያ፣ ከዚያም አልፎ ምድር ዳርቻ ድረስ እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። አዲስ ሚሽን መጣ። መንግስት ምናምን የሚባለው ፓውዝ ተደርጓል ለጊዜው። ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። ገዛ ወገኖቹ ምን አላሉትም? አልተቀበሉትም። ስለዚህ እስራኤልን ያስቀና ዘንድ መዳን ለማን ሆነ? ለአሕዛብ ሆነ። ስለዚህ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ ያችን መንግስት እናገኛለን ማለት ነው። እንግዲህ ታዲያ ጌታችን ኢየሱስ ክርስቶስ በእስራኤላውያን አባት በሆነው በንጉሥ ዳዊት የተስፋ ቃል መሰረት ተመልሶ መጥቶ የእስራኤልን ጠላት አጥፍቶ የሺውን ዓመት መንግስት በሚጀምርበት ጊዜ ጠላቶቻቸው የተባሉት እነማን ናቸው? የአርማጌዶን ጦርነት ላይ ከአፉ በሚወጣ ሰይፍ የሚያጠፋቸው የአውሮፓው ህብረት እና በአውሮፓ ህብረት አነሳሽነት ደግሞ የዓለም ጦር በሙሉ ተሰብስቦ ወደ እስራኤል ይሄዳል። እስራኤልን ለማጥፋት ይዘጋጃል። ያን ጊዜ በአባቶቻቸው የተስፋ ቃል መሰረት ይገለጣል። ጠላቶቻቸውን ሁሉ ምን ይላል? ያጠፋል። በደንብ ስሙ። በአባታቸው በንጉሥ ዳዊት የተስፋ ቃል መሰረት እግዚአብሔር በቅድስናው ምሎ ለንጉሥ ዳዊት በዙፋኑ ላይ የሚቀመጥ ከወገቡ ላይ የሚወጣና በእስራኤል ሕዝብ ላይ የሚገዛ መሲህ ንጉሥ ይመጣል ብሏል። እግዚአብሔር ደግሞ ይዋሽ ዘንድ ምን አይደለም? ሰው አይደለም፣ አመፀኛ አይደለም። ከዚህ የተነሳ የዛሬ 2000 ዓመት የመጣበት አመጣጡ አለ። ነገር ግን አሁን በዳግም ምጽአቱ የሚፈጽመው የተስፋ ቃል ከንጉሥ ዳዊት ጋር በተገናኘ ነው። ስለዚህ እርሱ ድል አድራጊ ንጉሥ ሆኖ በሚመጣበት ጊዜ የእስራኤልን ጠላቶች አርማጌዶን በሚባለው ቦታ ላይ ከአንደበቱ በሚወጣው ሰይፍ፣ ስለታም ሰይፍ ያጠፋቸዋል። አንድ ሁለተኛ ደግሞ ሰይጣን ዲያብሎስ እንዲሁም ደግሞ አጋንንቶችን ሁሉ ይዞ ወደ ጥልቁ ይከታቸዋል። ያን ጊዜ ምድር ላይ ለመንገስ ነገርን ሁሉ ያስተካክላል። ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በረከት በሆነ ሁኔታ ለመንገስ የንጉሥ ዳዊትን የተስፋ ቃል ለመፈጸም ነገርን ሁሉ ምን ይላል? ያስተካክላል። ወደ እስራኤላውያን ደግሞ ያን መጥቶ የነበረው በጌታ ቀን መጥቶ የነበረው እርሱ የተባረከ ነው በማለት በናሽናል ደረጃ ንስሐ ይገባሉ። እግዚአብሔርን በዓላት ታስታውሱ ከሆነ በምናጠናበት ጊዜ 6ኛው በዓል ዮም ኪፑር ይባላል። ዮም ኪፑር የሚባለው የስርየት በዓል ነው። ስለዚህ በናሽናል ደረጃ እስራኤላዊ የተባለ ሁሉ በጌታ ቀን መጥቶ የነበረው አባቶቻችን ያልተቀበሉት እርሱ እውነተኛ መሲህ ነው ይላሉ። ያን ከኢየሩሳሌም ዘንድ የሕይወት ውሃ ይፈልቃል ይላል። መዳን ይሆንላቸዋል። መሲሁን ይቀበላሉ በናሽናል ደረጃ። ከዚያስ እርሱ በሚነግስበት ጊዜ የክርስቶስ ወይም የመሲሁ የሺህ ዓመት መንግስት ባህሪያት ምን ይመስላል? የሺህ ዓመት መንግስት ባህሪያት ምን ይመስላል? ወደ 12 ነገሮች አሉ። እነርሱም እንመለከታለን። የክርስቶስ የሺህ ዓመት መንግስት ወይም የመሲሁ የሺህ ዓመት መንግስት ባህሪያት፣ አንደኛ ሰይጣንና አጋንንቶቹ ሁሉ ለሺህ ዓመት
ይታሰራሉ። በመሲሁ መንግስት ውስጥ ጥፋትና ጉስቁልና አይኖርም። ራእይ ምዕራፍ 20 ቁጥር 1 ላይ ራእይ ምዕራፍ 20 ቁጥር 1 ላይ ምን ይላል? ቁጥር 1 ላይ የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። ለስንት ዓመት ይታሰራል? ለ1000 ዓመት ይታሰራል። ስለዚህ ሰይጣንና አጋንንቶቹ ሁሉ ለ1000 ዓመት ይታሰራሉ። በመሲሁ መንግስት ውስጥ ጥፋትና ጉስቁልና አይኖርም። ተመልከቱ። ሁለተኛ የመሲሁ የ1000 ዓመት መንግስት ባህሪ የመሲሁ የኢየሱስ ክርስቶስ መናገሻ ከተማ ኢየሩሳሌም ትሆናለች። ዓለምንም የሚያስተዳድርበት ሕግና ሥርዓት ከንጉሱ ከተማ ከኢየሩሳሌም ይወጣል። ከኢየሩሳሌም ይወጣል። ሚክያስ ምዕራፍ 4 ከቁጥር 1 ጀምሮ እስከ 2 ሚክያስ ሳይሆን ሚክያስ ሚክያስ ምዕራፍ 4 ከቁጥር 1 ጀምሮ እስከ 2 በመጨረሻም ዘመን የእግዚአብሔር ቤት ተራራ ሁልጊዜም ኪንግደም ነው። ኦኬ ኪንግደም ነው። ያቺ ቅድም ያጠና ነው። ከተራራ ላይ ምንም ሳይነካው የሰው እጅ ሳይነካው የሚመጣ ድንጋይ አለ። ያን ጊዜ ሁሉንም ያጠፋል። እርሱ ግን ታላቅ ተራራ ይሆናል፣ ታላቅ መንግስት ይሆናል ማለት ነው። መንግስት ተራራ መንግስት ነው። ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ከምዕራፍ 5 ጀምሮ እስከ ምዕራፍ 8 ድረስ የተራራው ስብከት ይላል አይደል? በቃ ተራራ ላይ ኮረብታ ላይ ወጣ ማለት ንጉሱ ተመልሶ ሲመጣ በ1000 ዓመት መንግስቱና አስተዳደሩ ውስጥ የኑሮ ዘይቤ ምን እንደሚመስል ያስተማረበት ቦታ ነው። ስለዚህ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። በኮረብቶችም በላይ ከፍ ይላል። ከኮረብቶችም በላይ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ቁጥር 2 ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። ሕግና ሥርዓት ከንጉሱ ከተማ ከኢየሩሳሌም ይወጣል። ተመልከቱ። ሙሉ ነገር ሁሉ ወደ ሚድል ኢስት ወደ እስራኤል ይዞራል ማለት ነው። ሕግ የሚወጣው ሥርዓት የሚወጣው መተዳደሪያ ደንብ የሚወጣው ከንጉሱ ከተማ ከኢየሩሳሌም ነው። ሶስተኛ የመሲሁ የ1000 ዓመት መንግስት ባህሪያት ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በረከት ይሆናል። በኃጢአት ምክንያት በፍጥረት ሁሉ ላይ የመጣ እርግማን ሁሉ ይነሳል። ፍጹም በረከት ይሆናል። መዝሙር 72 ከቁጥር 1 ጀምሮ መዝሙር 72 ከቁጥር 1 ጀምሮ አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ፣ ሕዝብህን በጽድቅ ችግረኛውንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች ለሕዝብ ሰላምን ይቀበሉ። ለችግረኞች ሕዝብ በጽድቅ ትፈርዳለህ። የድሆችንም ልጆች ታድናለህ፣ ክፉውንም ታዋርዳለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድር ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ያብባል። ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ስለዚህ ፍጹም ሰላም፣ ፍጹም ጽድቅ በሆነ ሁኔታ ጌታችን ኢየሱስ ክርስቶስ ይገዛል። ኢሳይያስ ምዕራፍ 11 ቁጥር 2 ኢሳይያስ ምዕራፍ 11 ከቁጥር 2 ጀምሮ ከቁጥር 1 ጀምር ከእሴይ ግንድ በትር ይወጣል። አሁንም ይሄም ስለ ኢየሱስ ክርስቶስ ንጉስነት የሚያወራ ነው። ከእሴይ ግንድ ይወጣል፣ ከስሩም ቁጥቋጥ ያፈራል፣
የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርንም በመፍራት ደስታውን ያያል። ዓይንም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈርም እስትንፋስ ክፉዎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ዋው! ስለዚህ መሲሁ በመንግስቱ ላይ በሚነግስበት ጊዜ ፍጹም ሰላም፣ ፍጹም ጽድቅና ፍጹም በረከት ይሆናል። አራተኛ የመሲሁ የሺህ ዓመት መንግስት ባህሪያት የመሲሁ የኢየሱስ ክርስቶስ በምድር ሁሉ ያለ ፍጥረት በኃጢአት ምክንያት ከደረሰበት ባርነት ነፃ ይሆናል። ምድረ በዳው ገነት ወይም ለምለም ይሆናል። ምድር ሁሉ ለሺህ ዓመት ገነት ትሆናለች። አሁን ጆባ ሂትሊሶች ምንድነው የሚሉት? ለዘላለም ምድር ምን ትሆናለች ነው? ገነት ትሆናለች። መጽሐፉ የሚለው ለሺህ ዓመት ምድር ገነት ትሆናለች። ምድረ በዳው ስብን ይጠግባል፣ ምድረ በዳው ይለመልማል። ተመልከቱ፣ በኃጢአት ምክንያት ነው ምድረ በዳ እንኳን የተከሰተው። ምድረ በዳ የተከሰተው ሚድል ኢስት ላይ ያለ አሸዋ ብቻ የሆነ ጨው ያለ ምድረ በዳ፣ አፍሪካ ላይ ያለ ኖርዝ አፍሪካ ላይ ያለ ሰሐራ በረሃ ምድረ በዳ የሆነ ጨው ያለ ምድረ በዳ፣ አሜሪካ ላይ ያሉ ምድረ በዳዎች፣ የተለያዩ ዓለማት ላይ ያሉ ምድረ በዳዎች ሁሉ ምን ይሆናሉ? ለምለም ይሆናሉ፣ ገነት ይሆናል። ምድር ለ1000 ዓመት ገነት ትሆናለች። ለ1000 ዓመት ገነት ትሆናለች። ራሱ ምድረ በዳ የተከሰተው መቼ ላይ ነው? መጽሐፍ ቅዱስን ስናጠና ምድረ በዳ የተከሰተው በኖህ ዘመን ከመጣው ከጥፋት ውሃ በኋላ ነው። ብዙ ጂኦግራፊዎች ተቀያይረዋል። ምድረ በዳም ራሱ የተከሰተው በዛ ሰዓት ላይ፣ ከዛ በኋላ ነው ምድረ በዳ። ከዛ በፊት እንደዛ አይነት ነገር አልነበረም። ምድር ሁሉ ሰላማዊ ነበረች። ነገር ግን የጥፋት ውሃ ከመጣ በኋላ ጂኦግራፊዎች ተቀያይረዋል። ልምላሜ ቦታዎች ሁሉ ምድረ በዳ ሆነዋል። ለምሳሌ አዳምና ሔዋን የተፈጠሩበት ይኖሩበት የነበረው ኤደን ገነት አሁን ላይ ጭው ያለ ምንድነው? ምድረ በዳ ነው። ጭው ያለ ምድረ በዳ ነው። አካባቢውን በደንብ አድርጋችሁ ስትመለከቱት አሸዋ ብቻ የሞላው ምድረ በዳ ነው። ለምንድነው ያቺ ገነት ያቺ አዳምና ሔዋን ይኖሩባት የነበረችው ኤደን ገነት በምን ምክንያት ነው የጠፋችው ሲባል በኖህ ዘመን የተከሰተ የጥፋት ውሃ አለ። በዛ ምክንያት ጠፍቷል። ስለዚህ መሲሁ መጥቶ በሚገዛበት ጊዜ በሺህ ዓመት መንግስት ውስጥ በኃጢአት ምክንያት የመጣ የምድር ምድረ በዳ እንኳን ምን ይሆናል ማለት ነው? ለምለም ይሆናል። ለምለም ይሆናል። ለምሳሌ ኢሳይያስ ምዕራፍ 35 ቁጥር 1 ኢሳይያስ ምዕራፍ 35 ቁጥር 1 እንዲህ የሚል ቃል አለ። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ ደስ ይላቸዋል። በረሃውም ሐሴት ያደርጋል፣ እንደ ጽጌረዳ ምን ይላል? ያብባል። ሃሌሉያ! ያብባል። በሺህ ዓመት መንግስት ጊዜ ምድረ በዳው ራሱ ያብባል፣ ይለመልማል። ቀጥሎ ሮሜ እንኳን ምዕራፍ 8 ላይ ሐዋርያው ጳውሎስ በመሲሁ መንግስት ላይ እኛ ወደ ሙሉ ክብራችን በምንገባበትና የመሲሁ መንግስት በሚመሰረትበት ጊዜ ፍጥረት ወደ ሙሉ ክብር እንደሚመለስ አንዳች ነገር ይጠቁመናል። ሮሜ ምዕራፍ 8 ቁጥር 18 ሮሜ ምዕራፍ 8 ከቁጥር 18 ጀምሮ ምዕራፍ 8 ከቁጥር 18 ጀምሮ ለእኛ ወይም በእኛ የሚል ነው ትክክለኛው ቋንቋ። ለእኛ ይገለጽ ዘንድ ካለው ጋር ቢመዛዘን የሚለው ለእኛ ሳይሆን በእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ። ቁጥር 19 የፍጥረት ናፍቆት ከአካላችን ጀምሮ ይሄ ቤዛነቱን ገና ካልተቀበለው አካላችን ጀምሮ ተፈጥሯዊ የሆነው ነገር ሁሉ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ምን ይላልና ይጠባበቃልና። ለምን? ፍጥረት ለከንቱነት ተገዝቷልና።
በኃጢአት ምክንያት የመጣውን ውድቀት ተመልከት። ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆነው ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። ፍጥረት ሁሉ በምን ውስጥ ነው ያለው? በምጥ ውስጥ ነው። ከትክክለኛ ተፈጥሮ ውጭ ነው ያለው። እያንዳንዱ ነገር በሙሉ ያነ ሲፈጠር እንዳለ አይደለም። በኃጢአት ምክንያት የሰው ልጅ አይተሃል። አዳም ሲስት አዳም አትብላ የተባለውን በበላበት ጊዜ የመጣ ውድቀት እርሱን ብቻ ሳይሆን መንፈስ ነፍስ ሥጋውን ብቻ ሳይሆን ተፈጥሮ ላይ ጥቃት ፈጽሟል። እንስሶች ላይ ራሱ ጥቃት ፈጽሟል። እንስሶች ይባሉ አልነበረም። በኃጢአት ምክንያት ነው ወደዚህ ነገር ውስጥ የገቡት። አልገጡ ፍጥረት ሁሉ ቅድም እንዳልነው ምድረበዳው ኪዮስ የተፈጠረው በምን ምክንያት ነው? በኃጢአት ምክንያት ነው። ይህንን ቦታ ሕያው ቃል ምን እንደሚል እስኪ እንመልከተው። ሮሜ ምዕራፍ 8 ከቁጥር ዛሬ ታገሱኛላችሁ፣ ፈጠን ብዬ ጨርሳለሁ። ሮሜ ምዕራፍ 8 ከቁጥር 18 ጀምሮ ቁጥር 17 የእግዚአብሔር ልጆች ከሆናችሁ እሺ፣ ቁጥር 18 ይላል ይህ አሁን የምንቀበለው መከራ ወደፊት ከሚጠብቀን ክብር ታላቅነት ጋር ሊመዛዘን አይችልም። የእግዚአብሔር ልጆች የሚገለጡበትን ያችን ዕለት ፍጥረት ሁሉ በትዕግስትና በተስፋ ምን ይላል? ይጠባበቃል። ከክርስቶስ ጋር ለመንገስ ስንመጣ ያንን ወደ አልቲሜት ግሎሪፊኬሽን ውስጥ ከገባን በኋላ ፍጥረት ሁሉ ያችን ቀን በናፍቆት ምን ይላል? ይጠባበቃል። በራሱ ፈቃድ ሳይሆን በእግዚአብሔር ፈቃድ ኃጢአትና ሞት የሰፈነበት ፍጥረታዊው ዓለም እነዚህ ሁሉ ነገሮች ተወግደውለት የእግዚአብሔር ልጆች የሚቀዳጁትን የክብር ነፃነት ተካፋይ ለመሆን በተስፋ ይጠባበቃል። እስካሁን ድረስም ፍጥረት ሁሉ በምጣር ተይዞ እንደሚቃትት እናውቃለን። ዋው! የሚቃትተው ፍጥረት ብቻ አይደለም። ወደፊት ተዘጋጅቶ የሚጠብቀንን ክብር መነሻና መሰረት የሆነውን የመንፈስ ቅዱስን ስጦታ የተቀበልን ሁላችን ያቺ ዕለት መቼ ደርሳ እግዚአብሔር በሰጠን ተስፋ መሰረት ሕመምና ሞት የማይነካውን አዲስ አካል ለብሰን የልጅነት ማዕረጋችንን እንቀበል ይሆን ብለን እንቃትታለን፣ እናፍቃለን ማለት አየው። ከአካላችን ጀምሮ በመቃተት ላይ ያለው በድንኳን ውስጥ ነው የምንኖረው አይደል? ሐዋርያው ጳውሎስ ከጌታ ተለይተን በዚህ ምድር በሥጋ ስንኖር በድንኳን ውስጥ በስደት ውስጥ ነው የምንኖረው አለ። ስለዚህ ይሄኛው አካላችን ገና ቤዛነቱን ስላላገኘ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን ስላልለበሰ ከአካላችን ጀምሮ ፍጥረት ሁሉ ለከንቱነት ተገዝቷልና ያቺ ዕለት ከመቼ ደርሳ ብሎ ፍጥረት ሁሉ ነፃነትን ለመቀዳጀት ምን እያለ ነው? እየጠበቀ ነው። ስለዚህ በሺው ዓመት መንግሥት ውስጥ ምድረ በዳው ስብን ይጠግባል፣ ምድረ በዳው ይለመልማል። ስለዚህ በሺው ዓመት መንግሥት ካሉ የመሲሁ መንግሥት ባህሪያት መካከል ምድረ በዳው ስብን ይጠግባል። አምስተኛ በመሲሁ መንግሥት በኢየሱስ ክርስቶስ የሺህ ዓመት መንግሥት ጊዜ ካሉ ባህሪያቶች አምስተኛው ምድር እግዚአብሔርን በማወቅ ምን ትላለች? ትሞላለች። የወንጌል ስርጭት የሚባል ነገር የለም። ምድር ሁሉ እግዚአብሔርን በማወቅ ምን ትላለች? ትሞላለች። በዚያ ዘመን ሰውን ጌታን እወቅ ብሎ ምን አይመሰክርለትም። በምድር ላይ ያለው ሰው ሁሉ ከትንሽ እስከ ትልቁ እግዚአብሔርን በማወቅ ይባረካል። ለዚያ ነው በዚያን ጊዜ ሰውን ጌታን እወቅ ብሎ ምን አይመሰክርለትም። ለምን? ምድር ሁሉ እግዚአብሔርን በማወቅ ትሞላለች። አንዳንድ ሰው መጣና ፈጸመ፣ አሁን ከዚህ በኋላ ወንጌል አያስፈልግም፣ ምድር ሁሉ እግዚአብሔርን በማወቅ ትሞላለች ተብሏል እና ሰውን ከዚህ በኋላ እግዚአብሔርን እወቅ ብሎ አይመሰክር። አሁን ጊዜው አይደለም። አሁንማ ከቻልን ተሰብስበን የምስክርነት ቡድን ሁሉ ይዘን እየወጣን ለፍጥረት ወንጌልን የመስበክ ግዴታ አለብን።
በግልም በግሩፕም ጸጋ ያላቸው ወንድሞች ለፍጥረት ሁሉ የጌታ ኢየሱስ ክርስቶስን የማዳን ወንጌል እንናገራለን። በሺው ዓመት መንግስት ውስጥ ግን ሰውን ጌታን እወቅ ብለህ አትመሰክርለትም። ለምን? ምድር ሁሉ ጌታን በማወቅ ምን ትላለችና ትሞላለችና። ጥቅስ ያስፈልገናል። ኢሳይያስ ምዕራፍ 11 ቁጥር 9 ኢሳይያስ ምዕራፍ 11 ቁጥር 9 ይላል፣ በተቀደሰው ተራራው ሁሉ ላይ አይጎዱም አያጠፉምም ካለ በኋላ ውሃ ባህርን እንደሚቀድም ምድር እግዚአብሔርን በማወቅ ምን ትላለች? ትሞላለችና። ከዚሁ ጋር አብሮ የሚሄድ ኤርምያስ ምዕራፍ 23 ቁጥር 5 ኤርምያስ ምዕራፍ 23 ከቁጥር 5 ጀምሮ እነሆ ለዳዊት ጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል፣ ይከናወንለታል፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ይጠራል። ይሄ አይደለም ጥቅሱ። ያ ኤርምያስ 31 ቁጥር 34 ኤርምያስ 31 ቁጥር 34 ታንክ ዩ ጂሰስ። ኤርምያስ 31 ቁጥር 34 እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛልና ይላል እግዚአብሔር። በደላቸውንም እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብምና። አያችሁ። ስለዚህ የዛን ሰዓት በሺው ዓመት መንግስት ውስጥ ከሚቀሩ ነገሮች አንዱ ወንጌል ስርጭት ይቀራል። ምድር ሁሉ ከትንሹ ጀምሮ እስከ ትልቁ ድረስ እግዚአብሔርን በማወቅ ምን ይላልና ይሞላልና። ስድስተኛ የመሲሁ መንግስት ባህሪ ሕዝቡን እስራኤልን በልባቸው በሚያኖረው አዲስ ሕግና ስርዓት ያስኬዳቸዋል። ኤርምያስ 31 ከቁጥር 31 ጀምሮ እዚሁ ላይ እስከ 33 ኤርምያስ 31 ከቁጥር 31 እስከ 33 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ይህ ቃል ኪዳን ማለት ነው ከግብፅ አገር አወጣቸው ዘንድ እጃቸውን በያስኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ ሆናቸዋለሁ፣ እነርሱም ደግሞ ምን ይሆኑኛል? ሕዝብ ይሆኑኛል። ሰባተኛ የሺው ዓመት መንግስት የመሲሁ መንግስት ባህሪ የሰው ዕድሜ እንደ ዛፍ ዕድሜ በጣም ይረዝማል። በኃጢአት ምክንያት የመጣ የዕድሜ ማጠር ይቀራል። በ100 ዓመቱ የሚሞትም ባጭር ተቀጨ ተብሎ ይለቀስለታል። የሰው ዕድሜ እንደ ዛፍ ዕድሜ ይሆናል። ይኸውላችሁ ከአብርሃም መጠራት ከኖህ ዘመን በፊት የነበሩትን ሰዎች ዕድሜያቸውን ታስታውሳላችሁ? ዕድሜያቸው 70 80 ነው አይደለም፣ እስከ 969 ድረስ የሚሄድ አለ። 720 አዳም ማነው 930 720 እንዲሁም ደግሞ በቃ ከ500 እስከ 969 ድረስ ነው የሚሄዱ። እነ ማቱሳላ አስበኸዋል? 900 ዓመት መኖር። አንዳንድ ሰው እኮ ወይ ታድለው ይላል እኮ 900 ዓመት ያለ ጌታ መኖር በረከት ነው? ቅጣት ነው? ቅጣት ነው። እሺ ጥቅስ ያስፈልገናል። የሰው ዕድሜ እንደ ዛፍ ዕድሜ ይሆናል። ኢሳይያስ 65 ከቁጥር 17 ጀምሮ ኢሳይያስ 65 ከቁጥር 7 ጀምሮ እንዲህ ይላል። ኢሳይያስ 65 ቁጥር 17 እነሆ አዲስ ሰማይና አዲስ ምድርን እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልቤም አይገቡም። ነገር ግን በፈጠርኩት ደስ ይበላቸው፣ ለዘላለም ሐሴት አድርጉ። እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ እፈጥራለሁ። እኔም በኢየሩሳሌም
ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማም። ቁጥር 20 ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖ ይሞታልና፣ አዲሱ መደበኛ ትርጉም ባጭር ተቀጨ ተብሎ ይለቀስለታል። ኃጢአተኛውም የ100 ዓመት ሆኖት የተረገመ ይሆናልና። ስለዚህ በ100 ዓመት የሚሞት ሰው የተረገመ ሰው እና ሌላ እንዲቀመጥበት አይሰሩም፣ ሌላ እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናል። የሰው ልጅ ዕድሜ እንደምን ይሆናል ማለት ነው? እንደ ዛፍ ዕድሜ። ስለዚህ ባጭሩ ከኖህ ጀምሮ እስከ አዳም ወይም ከአዳም ጀምሮ እስከ ኖህ ድረስ የነበረው የዕድሜ ርዝመት ለአጭር ጊዜ ለ1000 ዓመት ምን ይላል? ይደገማል። ቅድም ምድር ገነት ትሆናለች ብለናል። አዎ ምድርም እንደ ገነት ትሆናለች። እግዚአብሔር አሳምሮ አለባብሶ ማስወገድ ይችልበታል አይደል? አዳምና ሔዋንን አዘንጦ እንዳባረረ እችን ሰማይና ይህንን ምድር ደግሞ ለ1000 ዓመት ያዘንጥና ከአገልግሎት መስጫ ክልል ውጭ ያደርጋል። እንደ ተስፋ ቃሉ አዲስ ሰማይና አዲስ ምድር ለኛ ይሰጠናል። አባባ እናመሰግንሃለን። እሺ ፈጠን እንበል። 8ኛ የመሲሁ መንግስት ባህሪ እግዚአብሔር አንድ ስሙም አንድ ይሆናል። ስሙም እግዚአብሔር ጽድቃችን ተብሎ ይጠራል። ሌሎች ሃይማኖቶች ሁሉ ይቀራሉ። ሰው ሁሉ እውነተኛውን አምላክ ያመልካል። በሺው ዓመት መንግስት ዝም ብሎ እየተነሱ መበጥበጥ የሚባል ነገር የለም። 1 ሰዓት ሆኗል ወይም ደግሞ 9 ሰዓት ሆኗል የሚል የለም። ጠዋት ላይ 11 ሰዓት ላይ ተነስቶ የሚል የለም። ሃይማኖቶች ሁሉ ይጠፋሉ። እግዚአብሔር አንድ ስሙም አንድ እርሱ ብቻ ያህዌ ጀሆዋ እርሱ ብቻ እውነተኛ አምላክ ምን ያህል ይመለካል። ሌላ ሃይማኖት የሚባል ነገር የለም። ቢኮዝ ሃይማኖት ራሱ የኃጢአት ውጤት ስለሆነ ጥቅስ ያስፈልገናል። ዘካርያስ 14 ቁጥር 9 አንድ 5 ደቂቃ 10 ደቂቃ ትሰጡኛላችሁ። እንትኑን ብቻ እንጨርሳት እሺ። ያ ኔክስት ላይ ሌላ ርዕስ ስለምንጀምር ማለት ነው። ዘካርያስ እናንተ ወጣቶች መሄድ ካለባችሁ ሂዱ። እናንተ ሴቶች ብቻ ሂዱ። እሺ ፈጠን እላለሁ። እውነት ዘካርያስ 14 ቁጥር 9 እግዚአብሔርም በምድር ሁሉ ላይ ይነግሳል። እግዚአብሔር የሚለው ዘካርያስ ቃል ሥጋ ሲሆን ማን የሆነው? ኢየሱስ ክርስቶስ። እግዚአብሔርም ወይም መሲሁ ኢየሱስ ክርስቶስ በምድር ሁሉ ላይ ይነግሳል። በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል። ኤርምያስ ምዕራፍ 23 ከቁጥር 5 እስከ 6 ኤርምያስ ምዕራፍ 23 ከቁጥር 5 እስከ 6 እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱ እንደ ንጉሥ ይነግሣል። ጌታችን ኢየሱስ ክርስቶስ መሲሁ ይከናወንለታል። በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ይጠራል። እግዚአብሔር አንድ፣ ስሙም ደግሞ እግዚአብሔር ጽድቃችን። እግዚአብሔር ጽድቃችን ስሙ ራሱ አንድ ነው። ስሙ ማን ተብሏል? እዚህ ቦታ ላይ በሺው ዓመት መንግስት ውስጥ እግዚአብሔር ጽድቃችን ያህዌ ጽድቀን ሰላም ሲባባሉ ያህዌ ጽድቀን እግዚአብሔር አንድ ስሙም አንድ ይሆናል። 9ኛ የመሲሁ መንግስት ባህሪ ፍጹም ሰላም ስለሚሆን ጦርና የጦርነት ወሬ አይኖርም። የዚያን ጊዜ ሰይፋቸውን ወደ ማረሻ፣ ወደ ልማት መሳሪያ፣ ጦራቸውን ወደ ማጭድ ይቀይሩታል። የጦር መሳሪያ የሚባል ነገር የለም። በዚህ ወታደር የሚባል ነገር በሺው ዓመት መንግስት ውስጥ የለም። ወታደር ብቻ አይደለም፣ የጤና ባለሙያ ዶክተር፣ ነርስ የሚባል ነገር የለም። ወታደር አገር የሚጠብቅ የለም። ለምን? ክፋት፣ ጉስቁልና፣ ጠላት የሚባል ነገር የለም። እና የጦር መሳሪያዎች በሙሉ ወደ ልማት መሳሪያ ይዞራሉ። ጥቅስ ያስፈልገናል። አባባ እናመሰግንሃለን።
ሚክያስ ምዕራፍ 4 ከቁጥር 3 ጀምሮ እስከ 5 ሚክያስ ምዕራፍ 4 ከቁጥር 3 ጀምሮ እስከ 5 በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቶች አሕዛብ ላይ ይበይናል። ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብን በሕዝብ ላይ ሰይፍ አያነሳም፣ ከእንግዲህ ወዲህ ሰልፍ አይማሩም። ጦርነት የጦር ትምህርት የሚባል ነገር የለም። የሰራዊትን ጌታ የእግዚአብሔር አፍም ተናግሯልና ሰው እያንዳንዱ ከወይንና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። ባይዘው በር ራሱ የተዘጋጀ በኃጢአት ምክንያት ነው። በር ቆልፈው የምትወጣውና ከፍተህ የምትገባው በር የተዘጋጀ በኃጢአት ምክንያት ነው። በሺህ ዓመት መንግስት ጊዜ በር ራሱ አያስፈልግህም። ፖሊስ ሌባ ስለበዛ የኃጢአት ውጤት ስለሆነ ፖሊስ ራሱ የተዘጋጀው በዚያ ምክንያት ነው። ወታደር የአገር ሰራዊት በዚህ ምክንያት ነው። ጦር መሳሪያ በዚህ ምክንያት በኃጢአት ምክንያት ነው። በሺህ ዓመት መንግስት ውስጥ ሰይጣንና ጋንንቶች ስለታሰሩ ጥፋት ጉስቁልና ስለሌለ መሲሁ ፍጹም ሰላም፣ ፍጹም ጽድቅና ፍጹም በረከት በሆነ ሁኔታ ስለሚያስተዳድር የጦር መሳሪያዎች ሁሉ የልማት መሳሪያ ይሆናሉ። ከዚህ በኋላ የጦር ትምህርት የሚባል ነገር የለም። ከዚህ በኋላ በቤት ተዘልለ ትኖራለህ። የሀገር መከላከያ ሚኒስቴር የሚባል ነገር የለም። የሰራዊት ጌታ እግዚአብሔር አፍ ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል። የሚያስፈራው የለም። ሌባ ይሰርቀኛል ብለህ እንዳትፈራ፣ ሌባ የሚባል ነገር የለም። ሕዝቡ ሁሉ እያንዳንዱ በየአምላኩ ስም ይሄዳል። እኛም በአምላካችን በእግዚአብሔር ስም ለዘላለም ምን እንላለን? እንሄዳለን። ኢሳይያስ ምዕራፍ 2 ቁጥር 4፣ ኢሳይያስ ምዕራፍ 33 ከቁጥር 17 ጀምሮ እስከ 18 አንድ አይነት ሐሳብ ነው። 10ኛ ፍጹም ጽድቅና ፍትህ ይሆናል። መሲሁ በምድር የሚኖሩትን ሁሉ በጽድቅና በፍትህ ስለሚያስተዳድራቸው በፍርድ የሚበደል ድሃ አይኖርም። ኢሳይያስ ምዕራፍ 11 ቁጥር 5፣ ኢሳይያስ ምዕራፍ 42 ቁጥር 1 ጀምሮ እስከ 4 ድረስ። እስኪ ኢሳይያስ ምዕራፍ 11 ቁጥር 5 ያለችውን እንመልከታት። ኢሳይያስ ምዕራፍ 11 ቁጥር 5 የወገቡ መታጠቂያ ጽድቅ፣ የጎኑን መቀነት ታማኝነት። ቁጥር 4 ለድሆች በጽድቅ ምን ይላልና ይፈርዳልና። ስለዚህ በፍርድ መዛነፍ ምክንያት የሚበደል ድሃ አይኖርም፣ እሱ በጽድቅ ስለሚፈርድ ማለት ነው። ቀጥሎ 11ኛ በኃጢአት ምክንያት ከተፈጥሯቸው ውጭ አደጋ የሚያደርሱ እንስሶች ወይም አውሬዎች ሁሉ አደጋ ማድረስ ያቆማሉ። አንበሳ እንደ በሬ ገለባ ይበላል። አንበሳ ወደ ትክክለኛ መስመር ገባ ይባላል። በኃጢአት ምክንያት ነው በላተኛ አውሬ የሆነው። ስለዚህ በሺህ ዓመት መንግስት ውስጥ ጥፋትና ጉስቁልና ስለሌለ በኃጢአት ምክንያት ከተፈጥሯቸው ውጭ የሆኑት እንስሶች እንኳን ወደ ቀልባቸው ወደ ትክክለኛ ተፈጥሯቸው ይመለሳሉ። ያን ጊዜ ገለባ እንደ በሬ ምን ይበላል? አንበሳ እንደ በሬ ምን ይበላል? ገለባ ይበላል። ጥቅስ ኢሳይያስ 11 እዚያው ከቁጥር 6 ጀምሮ እናመሰግናለን። ተኩላ ከበግ ጠቦት ጋር ይቀመጣል። ሁለቱ አንድ አይነት ናቸው። ተኩላ በግ ባገኘው አጋጣሚ ምን ማለት ነው? ነጥቆ መብላት ነው የሚፈልገው። በይና ተበይ አንድ ላይ ይቀመጣሉ። ተኩላ ከበግ ጠቦት ጋር ይቀመጣል። ነብርም ከፍየል ጋር፣ ሁለት ተቃራኒ። ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽ ልጅ ምን ይላቸዋል? ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ምን ይበላል? ገለባ ይበላል። የሚጠባውን ሕፃን በእባብ እንደዚህ አደገኛ የኮራ እባብ ጉድጓድ ላይ ይጫወታል። ጡት የጣለውን ሕፃን በእፍኝት በኮራ እባብ ቤት ላይ እጁን ይጭናል። በተቀደሰው ተራራ ሁሉ ላይ አይጎድም አያጠፈምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ እንደላለች
ትሞላለች። ስለዚህ በሺው ዓመት መንግስት ውስጥ አሁን አንዳንድ ፒክቸሮች አይታችኋል። ጆሮ ይትነስ የሚባሉት በቃ አንበሳ ተደግፎ ፎቶ ሲነሳ ከነብር ግልገል ጋር ሲጫወት ለ1000 ዓመት ይሆናል። እኛ ለዘላለም አላልንም፣ ለ1000 ዓመት ይሆናል። እነሱ ከ1914 ጀምሮ የሺው ዓመት መንግስት ጀምሯል ነው የሚሉት። ኢየሱስ ከነገሰ መሲሁ ከነገሰ ጦርነት ወሬ የለም። እነሱም በየጓሯቸው አትክልት ይተክላሉ፣ አበባ ይተክላሉ። መሲሁን ለመርዳት አይደለም። ኢየሱስ ነገሰ ማለት ተፈጥሮ ሁሉ ያውቃል። ምድረ በዳው ቀርቶ ዓለም ሁሉ ወይም ምድር ሁሉ ትለመልማለች። ዝም ብለው ነው የሚጓዙት። ስለዚህ በኃጢአት ምክንያት ከተፈጥሯቸው ውጭ ሆኑ አደጋ የሚያደርሱ እንስሶች ሁሉ እንደዚህ ይሆናሉ። ተጨማሪ ጥቅስ ኢሳይያስ ምዕራፍ 65 ቁጥር 25 ላይ ማንበብ ትችላላችሁ። የመጨረሻ 12ኛ አካለ ጎዶሎ መሆን ይቀራል። በዛ ሰዓት ላይ አካለ ጎዶሎ እንደዚህ አይነት በሰውነት ላይ ለምን የኃጢአት ምን ስለሆነ ውጤት ስለሆነ የኃጢአት ውጤት ይቀራል። አካለ ጎዶሎ መሆን ይቀራል። በኃጢአት ምክንያት በሰው አካል ላይ የተፈጠረ የትኛውም የአካል ጉድለት ይቀራል። ኢሳይያስ ምዕራፍ 29 ከቁጥር 17 ጀምሮ እንዲሁም ኢሳይያስ ምዕራፍ 35 ከቁጥር 5 ጀምሮ እስከ 6 እስኪ ኢሳይያስ ምዕራፍ 29 ከቁጥር 17 ጀምሮ ኢሳይያስ ምዕራፍ 29 የኢሳይያስ መጽሐፍ አያችሁ ብዙ ነገር ነው የሚያወራው። ከቁጥር 17 ጀምሮ ሊባኖስ እንደ ፍሬያማ እርሻ ሊለወጥ ፍሬያማው እርሻ እንደ ዱር ሊቆጠር ጥቂት ዘመን የቀረ አይደለምን? ቁጥር 18 በዚያም ቀን ደንቆሮች የመጽሐፉን ቃል ይሰማሉ፣ የዕውሮች ዓይን ከጭጋግና ከጨለማ ተለይተው ምን ይላሉ? ያያሉ። እናመሰግንሃለን። እንደዚህ አይነት ጉድለት የሚባል ነገር ምን አይልም ማለት ነው፣ አይኖርም ማለት ነው። ኢሳይያስ ምዕራፍ 35 ከቁጥር 5 ላይ ራሱ 35 ላይ በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮች እጅ ይከፈታል። በዚያን ጊዜ አንካሳ እንደሚራቆ ይዘላል። እችን ጥቅስ እንደዚህ ለጥፈዋል እኮ አንካሳ ይዘላል ብለው እኮ ተአምርና ድንቅ የመስራት ኮንፈረንስ ይሉና አንካሳው ምን ይላል? ይዘላል። እዚች ላይ ነው የወሰዷት አይደለም። ይሄ በሺው ዓመት መንግስት ጊዜ ምን ነው የሚፈጸም ነው። በዚያን ጊዜ አንካሳ እንደሚዳቆ ይዘላል፣ የዲዳም ምላስ ይዘምራል፣ በምድረ በዳ ውሃ በበረሃ ፈሳሽ ይፈልቃልና። ምን አይነት ድንቅ ነገር ነው! ስለዚህ የሺው ዓመት መንግስት ባህሪ ክርስቶስ ኢየሱስ መሲሁ በሚነግስበት ጊዜ ምድር ተፈጥሮ ሰው ልጅ ላይ ያለ ነገር በምን እንዴት እንደሚስተካከል ከዚያ ከሺው መንግስት ከመሲሁ ከሺህ ዓመት መንግስት በኋላ ምን ይሆናል በሚባልበት ጊዜ ራእይ ምዕራፍ 20 ከቁጥር 7 ጀምሮ እስከ 10 ድረስ ታነባላችሁ። ሰይጣን ለጥቂት ጊዜ ከእስራቱ ምን ይላል? ይፈታል። ብዙዎችን ያስታቸዋል። በሺው ዓመት መንግስት ያሉት አደራችሁን፣ በሺው ዓመት መንግስት ሰው ሲገባ በትንሣኤ አካል አይደለም የሚገቡት። እኛንም ቀድመን በትንሣኤ አካል የተለወጠው ሰው በኖርማል በዚሁ አካል ነው የሚገባው። ስለዚህ አሁንም ለሰይጣን ቅርብ ነው። ከሰይጣን ጋር ተስማምቶ ጥፋት ለማድረስ ለመሳት አሁንም ቅርብ ይሆናል። ከዚህ የተነሳ ሰይጣን ለጥቂት ጊዜ ከእስራቱ ይፈታል፣ ብዙዎችን ያስታል። የተወደደችውን ከተማ ኢየሩሳሌምን እንደገና ለመውረር ይዘጋጃሉ። እሳት ከሰማይ ወርዳ ትበላቸዋለች። ከዛ ቀጥሎ የምንመለከተው ዛሬ ሳምንት የነጩ ዙፋን ፍርድ ምን ይመስላል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። በሰላም ሂዱ።